አንድ ሰው ስሙን በወርቅ ቀለም በትልልቅ ህንፃዎች ላይ የለጠፈ ካሲኖና ሆቴል እያስተዳደረ በመጨረሻም ዓለምን ላስተዳደር ብሎ ቢነሳ ይህ ታሪክ የፊልም ነው ወይስ የቢሊዮነሩ ዶናልድ ትራምፕ እውነተኛ ህይወት? ዛሬ የምናወራው ስለ ዶናልድ ትራምፕ ነው። ዛሬ ስለ ፖለቲካ እንጣላም፣ ይልቁንም ስለ ግለሰቡ ካራክተርና ዓለምን ግራ ስላጋባው ጉዞ ነው የምናወራው። ትራምፕ ሆናት ለብዙ ዓመታት በሆሊውድ ፊልሞች ላይ ለምሳሌ እንደ ሆም አሎን 2 እንደ ሀብታም ሰው ብቅ የሚል የራሱ የሆነ ቲቪ ሾው የነበረው ሰው ነው። ስሙን ራሱ እንደ አንድ ብራንድ ነው የሚሸጠው። ከወርቅ የተሰሩ ወንበሮች ላይ መቀመጥ የሚወድ፣ ጸጉሩን አበጣጠር የማይቀይርና ንግግር ሲያደርግ እኔ ብቻ ነኝ የማውቀው በሚል ስሜት የሚናገር ሰው ነው። ትራምፕ ማለት ለደጋፊዎቹ ጀግና፣ ለተቃዋሚዎቹ ደግሞ ግራ የሚያጋባ ፍጥረት ነው። ዛሬ የምናወራው ለምንድን ነው ይህ ሰው ሁሌ መነጋገሪያ የሚሆነው የሚለውን ነው። ትራምፕ የቢዝነስ ሰውና የፖለቲካ ሰው መለያየትን ሰባብሮታል። ዛሬ በዓለማችን ላይ ብዙ ታዋቂ ሰዎች ወደ ፖለቲካ እንዲገቡ በር የከፈተው እሱ ነው። በተጨማሪም ትራምፕ ማህበራዊ ሚዲያን እንደ ጦር መሳሪያ የተጠቀመ የመጀመሪያው ትልቅ ሰው ነው። በአንድ ትዊት ዓለም እንዲናወጥ ማድረግ እንደሚቻል አሳይቷል። የእሱን ታሪክ ማወቅ ማለት የዛሬው ዘመን የቴሌቪዥንና ቢዝነስ ዝና እንዴት ወደ ስልጣን መንበር እንደሚመራ መረዳት ማለት ነው። ፖለቲካውን ብትወደውም ባትወደውም ትራምፕን አለማወቅ ግን የዛሬውን ዓለም አለመረዳት ነው። አንድ የሚገርም ታሪክ ልንገራችሁ። ትራምፕ ገና ወጣት እያለ አባቱ የሪል ስቴት ቢዝነስ ውስጥ እንዲገባ አደረገው። ግን ትራምፕ የአባቱን ትንሽ ቢዝነስ ወደ ግዙፍ የኒውዮርክ ማግኔት ቀየረው። ትራምፕ ታወር የተባለውን ህንፃ ሲገነባ ህንፃው ላይ ስሙን በትልቅ ወርቃማ ፊደላት መለጠፉ እኔ እዚህ ያለው የሚል የጥጋብም የጥበብ መግለጫ ነበረ። ሌላው ጉድ ትራምፕ በራሱ ቲቪ ሾው ላይ ተባረሃል የሚለውን ቃል በጣም ታዋቂ ያደረገው በኋላ ላይ ወደ ፖለቲካ ሲገባም ያው ባህሪው አልተቀየረም። ሰዎች ሲሾምና ሲሽር ልክ በቲቪ ሾው ላይ እንዳለ ሰው ነበረ። ይህ የሚያሳየው ትራምፕ የትም ቦታ ቢሆን ዶናልድ ትራምፕ ዛሬ በ2026 በዋይት ሃውስ መቀመጡ የሚያሳየው አንድ ትልቅ ነገር አለ። እሱ በፍጹም ተስፋ አይቆርጥም። በመሃል የነበሩትን ፈተናዎች፣ ክሶች ሁሉ አልፎ ተመልሶ ስልጣን መያዙ ለሱ ማሸነፍ የሚለው ቃል ትርጉም ሰጥቶታል። ይህ አይነቱ ግትርነትና ጥንካሬ በህይወታቸው ፈተና ለሚገጥማቸው ብዙ ሰዎች እንደ የጽናት ምሳሌ ሊታይ ይችላል። ትራምፕ ተሸናፊ መባል አይወድም። ለዚህም ነው ዛሬ በፕሬዝዳንትነት ወንበር ላይ ተቀምጦ እኔ አሸናፊ ነኝ እያለን ያለው። ትራምፕ ሀገሪቷ እያስተዳደረ ያለው ልክ እንደ ግዙፍ ኩባንያ ነው። ዛሬም ከሌሎች ሀገራት ጋር የሚያደርገው ግንኙነት በዲል ወይም በድርድር ላይ የተመሰረተ ነው። አሜሪካ ትቅደም የሚለው መርህ አሁንም በ2026 ይበልጥ ጎልቶ እየታየ ነው። ትራምፕ አሁን ፕሬዝዳንት ሆኖ የሚወስናቸው ውሳኔዎች በዓለም አቀፍ ደረጃ በየቀኑ በዜና ላይ ናቸው። ዛሬ በዓለማችን ላይ ትራምፕ የሚለው ቃል የሌለበት ዜና ማግኘት ከባድ ነው። በተጨማሪም ትራምፕ ማህበራዊ ሚዲያን እንደ ዋና መገናኛ መሳሪያ የተጠቀመ የመጀመሪያው ትልቅ መሪ ነው። አስቀድሜ እንደተናገርኩት እንደ ጦር መሳሪያ ራሱ ተጠቅሞበታል። በአንድ አጭር መልእክት ዓለም እንዲናወጥ ማድረግ እንደሚቻል አሳይቷል። የእሱን ታሪክ ማወቅ ማለት የዛሬን ዘመንና የቢዝነስ ጥበብ እንዴት ወደ ከፍተኛው ስልጣን መንበር እንደሚመራ መረዳት ማለት ነው። ፖለቲካውን ብትወደውም ባትወደውም ትራምፕን ማወቅ ግን የዛሬው ዓለም አዝማሚያ መረዳት ነው። ትራምፕ ዛሬ በ2026 በዋይት ሃውስ መቀመጡ የሚያሳየው አንድ ትልቅ ነገር አለ። እሱ በፍጹም ተስፋ አይቆርጥም። አስቀድሜ እንዳልኩት በመሃል የነበሩትን ፈተናዎች ሁሉ አልፎ ተመልሶ ስልጣን መያዙ ለእሱ ማሸነፍ የሚለው ቃል ትርጉም ሰጥቶታል። ይህ አይነት ግትርነትና ጥንካሬ በህይወታቸው ፈተና በሚገጥማቸው ብዙ ሰዎች እንደ ጽናት ምሳሌ ሊታይ ይችላል። ትራምፕ ተሸናፊ መባልን አይወድም። ለዚህም ነው ዛሬም በፕሬዝዳንትነት መንበር ላይ ተቀምጦ እኔ አሸናፊ ነኝ እያለ ደጋግሞ የሚነግረን። ትራምፕ መነጋገሪያ የሚሆነው እንደ ማንኛውም ፖለቲከኛ በወረቀት ተጽፎ የተሰጠው ንግግር ስለሚያነብ ነው። ልክ ሰፈር ውስጥ ከጓደኞቹ ጋር እንደሚቀልድ ነው። በቃላት ይጫወታል። ጠላቶቹንም ቅጽል ስም ያወጣላቸዋል። ይህ አይነቱ ንግግር ለደጋፊዎቹ እውነተኛ ነው ያስመስለዋል። ነገር ግን ለተቃዋሚዎቹ ግን ግራ የሚያጋባ ያደርገዋል። ትራምፕ ዛሬም በፖለቲካ ውስጥ ያለው ስሙ በታሪክ ውስጥ ታላቅ ሆኖ እንዲመዘገብ ስለሚፈልግ ነው
የራሱን ሌጋሲ ለመገንባት ነው እየሰራ ያለው። ስልጣን ለሱ ጥበቃ ብቻ ሳይሆን ሁልጊዜም በዓለም አቀፍ መድረክ ላይ ዋና ተዋናይ ሆኖ ለመታየት የሚጠቀምበት መንገድ ነው። ትራምፕ ፖለቲካን የመረጠው ፖለቲካ ስለሚመቸው ሳይሆን ፖለቲካው ለሱ ትልቁ መጫወቻ ሜዳ ስለሆነ ነው። የትራምፕ ፕሬዝዳንትነት በሰዎች ግንኙነት ላይ አሁንም ትልቅ ተጽዕኖ አለው። ሰዎች በሱ ምክንያት ይከራከራሉ። ነገር ግን ትራምፕ ዛሬም በ2026 ዲፕሎማሲን ወደ ድርድር ቀይሮታል። ዛሬ ብዙ የዓለም መሪዎች እንደ ትራምፕ ቀጥተኛ ግልጽ መሆን ተምረዋል። ይህ በሰዎች ዘንድ ማንንም አትመኑ የሚል መንፈስ ቢፈጥርም፣ በሌላ በኩል ደግሞ ሰዎች በፖለቲካ ላይ ድምጻቸውን እንዲሰሙ አድርጓቸዋል። ትራምፕ በፕሬዝዳንትነት ወንበር ላይ ተቀምጦ ቢሆን አሁንም የሚመራው በቢዝነስ መመሪያው ነው። ለሱ ፖለቲካ ማለት ድርድር ነው። ከሌሎች ሀገራት መሪዎች ጋር ሲነጋገር እንደ ዲፕሎማት ሳይሆን እንደ ሲኢኦ ነው። ይህን ከሰጠው አንተ ምን ትሰጠኛለህ የሚለው ቀጥተኛ ጥያቄው አሁንም ዓለምን እያስጨነቀ ነው። ይህ አይነቱ አሰራር ፖለቲካው ካለበት ዝግ ያለ አካሄድ አውጥቶ ወደ ፈጣን የቢዝነስ ውሳኔ ቀይሮታል። ትራምፕ ዛሬ መነጋገሪያ የሚሆነው በሚቀጥለው ሰከንድ ምን እንደሚያደርግ ማንም ስለማያውቅ ነው። በአንድ ቀን ጠዋት በሚለቀው አጭር መልእክት የገበያን ዋጋ ሲሰቅል ወይም ደግሞ ሊያወርድ ይችላል። ይህ የማይገመት መሆን ደግሞ የእሱ ትልቁ የጥበብ መሳሪያ ነው። ተቀናቃኞቹ እርምጃውን አስቀድመው እንዳያውቁበት ያደርጋቸዋል። ዛሬ የትራምፕ ዋይት ሃውስ ልክ እንደ አንድ ላይቭ ሾው ሁል ጊዜም አዲስ ነገር ይዞ ብቅ ይላል። ትራምፕ ስሙን ልክ እንደ ወርቅ ነው የሚያየው። በ26ም ቢሆን የትራምፕ ስም በሄደበት ሁሉ ትልቅ ግርግር ይፈጥራል። የእርሱ ደጋፊዎች የሚከተሉት ፖሊሲውን ብቻ ሳይሆን ትራምፕ የሚለውን ማንነት ነው። ይህ በታሪክ ታይቶ የማይታወቅ የፖለቲከኞች የብራንድ ውህደት ነው። ትራምፕ ራሱን እንደ አንድ የማይሸነፍ ምልክት አድርጎ ስለገነባ ሰዎች በሱ ውስጥ የራሳቸውን ጥንካሬ ያያሉ። ይህ ደግሞ ለምን አሁን በስልጣን ላይ እንዳለ ትልቁ ማብራሪያ ነው። በትራምፕ ፕሬዝዳንትነት ምክንያት በሰዎች መካከል ያለው ግንኙነት አሁንም በውጥረትና በጉጉት የተሞላ ነው። ትራምፕ ምን አለ የሚለው ጥያቄ በየቀኑ በቢሮ በቤትና በሰፈር ወሬዎች ውስጥ ቁንጮ ነው። በተለይም ደግሞ በሚመራቸው አሜሪካውያን። ዛሬ በፕሬዝዳንትነት መንበር ላይ ሆኖ ደጋግሞ ያረጋገጠው አንድ ነገር አለ። እሱ ዝም ብሎ ፖለቲከኛ ሳይሆን ካልቸር ነው። ዛሬ ብዙ ወጣት ፖለቲከኞች እንደ ትራምፕ ቀጥተኛ መሆንን፣ ማህበራዊ ሚዲያን መጠቀምና ተቋማትን መሞገትን እንደ ስኬት መንገድ ይወስደውታል። ትራምፕ በታሪክ ውስጥ የሚታወሰው ፖለቲካን ከዲፕሎማሲያዊ ጨዋነት አውጥቶ ወደ ጎዳና ላይ ግልጽነት የቀየረ ሰው ተደርጎ ነው። ይህ ደግሞ እሱ ከስልጣን ከወረደ በኋላም ለብዙ ዘመናት የሚቆይ አዲስ የፖለቲካ ዘይቤ እንደሚሆን አያጠራጥርም። ዛሬም በዋይት ሃውስ ውስጥ ያለው ስሙን በታሪክ መጽሐፍት ላይ በወርቅም ቀለም ለመጻፍ ነው። ለሱ ፕሬዝዳንትነት ማለት የሪል ስቴት ቢዝነሱ ትልቁና የመጨረሻው ህንፃ ነው። በ26 እያደረጋቸው ያሉ ውሳኔዎች በሙሉ ከኔ በኋላ አሜሪካ ምን ትመስላለች ከሚለው ይልቅ ከኔ በኋላ ሰዎች ስለኔ ምን ያወራሉ የሚለውን ጥያቄ ለመሞገስ የታሰቡ ይመስላሉ ይላሉ ብዙ ተቃዋሚዎቹ። ይህ የዝና ፍላጎት ነው አሁንም ድረስ ያላረጀ ጉልበት እንዲኖረው ያደረገው። ትራምፕ ማለት እስከ መጨረሻው ሰከንድ ድረስ ተመልከቱኝ የሚል የጥበብ ሰው ነው ይሉታል። ዛሬም ቢሆን ከደጋፊዎቹ ጋር ያለ ግንኙነት ልክ እንደ አንድ የሮክ ስታርና የአድናቂዎች አይነት ነው። ሰዎች ወደ ስብሰባዎቹ የሚሄዱት ፖሊሲ ለመስማት ብቻ ሳይሆን ያን የትራምፕ ትርኢት ለመካፈል ነው። ይህ በፖለቲካ ውስጥ ታይቶ የማይታወቅ የፍቅርና የድጋፍ አይነት ነው። ትራምፕ ፖለቲካን ወደ ስሜት ቀይሮታል። ይህ ስሜት ደግሞ በምንም አይነት የህግ ወይም የፖለቲካ ክርክር ሊፈርስ አይቻልም። የትራምፕ ፕሬዝዳንትነት በሰው ልጅ አስተሳሰብ ላይ ትልቅ ለውጥ አምጥቷል። ዛሬ ሰዎች እውነታ የትኛው ነው ብለው መጠራጠርን ለምደዋል። ትራምፕ ሰዎች በራሳቸው እንዲተማመኑና የተለመዱት አሰራሮች እንዲጠራጠሩ አድርጓቸዋል። ይህ 26 ዓለም ላይ የተፈጠረው ተጽዕኖ ግልጽነት ነው። ሁሉም ሰው የፈለገውን በግልጽ መናገር እንደሚችል ትራምፕ መንገድ ከፍቷል። ነገር ግን ይህ ግልጽነት ደግሞ በሰዎች መካከል ያለውን መከባበርና ጨዋነት አንዳንዴ አደጋ ላይ ጥሎታል። ትራምፕ ዓለምን ቀጥተኛ ሻካራ አድርጎታል። የዶናልድ ትራምፕን የፕሬዝዳንትነት ታሪክ ስናይ ግለሰቡ ዛሬ ለደረሰበት የአሸናፊነት ሱስ መሰረቱ የት እንደሆነ መመልከት ያስፈልጋል። ትራምፕ የበቀለው በኒውዮርክ ኩዊንስ ውስጥ ሲሆን ያደገውም እጅግ ጥብቅና ጠንካራ ሁን በሚል ፍልስፍና በሚመራ አባት ነው። አባቱ ፍሬድ ትራምፕ ገና በልጅነቱ አንተ ገዳይ ወይም ደግሞ ንጉስ መሆን አለብህ እንጂ ተሸናፊ መሆን የለብም የሚል ትምህርት ነበር የሰጠው። ይህ በልጅነት አእምሮ ውስጥ የተተከለው አሸናፊ የመሆን ግፊት ነው ዛሬም ድረስ በሰማንያዎቹ ዕድሜው ዋይት ሃውስ ውስጥ ሆኖ እንዲፋለም የሚያደርገው።
ትራምፕ በወጣትነቱ ወደ ወታደራዊ አካዳሚ ተልኮ የነበረ ሲሆን እዚያው የዲሲፕሊንና የፉክክርን ትርጉም በሚገባ ተምሯል። ከኩዊንስ ተነስቶ መንሃታንን ለመቆጣጠር ሲነሳ ብዙዎች የሰፈር ልጅ ብለው ይንቁት ነበረ። እሱ ግን በዛ ንቀት ውስጥ ሆኖ ነው የራሱን ስም በወርቅ ቀለም በህንፃዎች ላይ መለጠፍ የጀመረው። ዛሬ ላይ በዋይት ሃውስ ውስጥ ስናየው ያው ኩዊንስ ውስጥ ያደገው እልህኛ ልጅ አሁንም ዓለምን እኔ ማን እንደሆንኩኝ ያሳያቸዋለሁ እያለ እንደሆነ እንረዳለን። ታዲያ ጥያቄው ይህ ነው። ትራምፕ ታሪክ ውስጥ የሚመዘገበው በቤተሰቡ እንደተማረው ሁልጊዜም አሸናፊ ሆኖ ነው ወይስ ደግሞ ዓለምን በራሱ መንገድ የለወጠ አመፀኛ ንጉስ ተብሎ ነው? የትራምፕ ሾው በ2026 እንደቀጠለ ነው። መጋረጃው መቼ እንደሚዘጋ ግን የሚያውቅ እሱና ጊዜ ብቻ ናቸው።